አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ብሩኬ መጥቷል እንግዲህ በአዲስ ነገር። ሰው መክሮሽ ይሆናል እንጂ ይህንን አሰሪም ውዴ በፍጹም አላምንም እያለ ነውና በታምራት ደስታ ሙዚቃ እንደዚህ እያለ ከች ብሏል። እንግዲህ ብሩክ አለማየሁ። ለማንኛውም ቅመሜና ብሩኬ መቼም አይለያዩም። አታስቡ፣ አትጨነቁ ውዶቼ። ያው በጾሙ እንደዚህ አይነት ድራማ ባይሰሩ አሪፍ ነበረ፣ ግን ምንም ማድረግ አይቻልም ውዶቼ። እንግዲህ እነሱም ኃጢአታቸውን ጥሩ እየሰሩ እንዳልሆነ እየገባቸው ምናምን ስቶሪ ላይ የሚያደርጉት አንዳንድ ነገሮች አሉ ፈጣሪያቸው ጋር ምናምን ነገር እኔ ወንጀለኛ ነኝ ምናምን የሚል አይነት ነገር ሀይሚዬም ፖስት አድርጋ ነበረ፣ ብሩኬም እንደዛው። ሀይሚዬ ያው ዛሬ ፖስት ያደረገችው ነገር የላትም፣ ትናንት ሪፖስት ምናምን እያደረገች ነበረ። ዛሬ ምንም ነገር አልፖስተችም። ምናልባት ያው ከዚህ በኋላ ሪፖስትም ፖስትም ምናምን ታረጋለች ማለት ነው ውዶቼ። ለማንኛውም ሰላም ናቸው እነሱ፣ ሁሉም ነገር ሰላም ነው። አታስቡ፣ አትጨነቁ። ሁሌም የምላችሁ ነገር ይሄ ድራማና ድራማ ነው እንጂ ምንም አይነት እውነት ነገር የለም። ግን ደግሞ ይሄን ድራማ አሁን ላይ ባያረጉት አሪፍ ነበረ። ያው የኛ እንትን ይመስለኛል የኦዲየንስ ነገር ይመስለኛል። ና ባለፈውም ይሄ ሙዚቃ ላይቭ ላይ ገብቶ ሳለ ሞዝቆት ነበረ። ታምራት ደስታ ሙዚቃ እየዘፈኑ እየጨፈሩ ነበር አንድ ላይ እንዳያቸዋቸው ማለት ነው። እሱ ሙዚቃ ነው አሁንም ቲክታክ ላይ እየሰራበት ማለት ነው። ና ጀስት ሪያክት ነው ይሄ፣ ምንም ከእነሱ እንትን ጋር ምንም የሚያገናኘው ነገር የለም። ግን ድራማውን በተመለከተ ነው ያው አሁን ላይ እንደዚህ አይነት ነገር እየሰሩ ያሉት ማለት ነው። ስለዚህ ይሄ ደግሞ አንድነት ፓርክ ምናምን ይመስለኛል። አይ ቲንክ ዛሬ ቀረጻ ምናምን ይኖራቸዋል። እንግዲህ ቀጥሯት ዛሬ ተገናኝቶ የሆነ ነገር አውርተው ሊሆን ይችላል። ብቻ ግን ምንም አትጨነቁ፣ አታስቡ። ይሄ ስራ ማለቁ አይቀርም፣ ይሄ ድራማ ማጠናቀቁ አይቀርም፣ ወደ ሰላም መምጣታቸው አይቀርም። በጥሩ አይዲያ በጥሩ ነገር ይመጡልናል፣ እየሳቁ እየተጫወቱ ይመጡልናል ማለት ነው። አታስቡ፣ አትጨነቁ ውዶችዬ። እና ሀይሚዬና ብሩኬ የሆነ ነገር ይዘው በመጡ ቁጥር ራሳችሁን አደጋ ላይ የምትጥሉ ሰዎች ራሳችሁን ጠብቁ። እኔ ከዚህ በፊትም ተናገር ያለው ራሳችሁን ጠብቁ ነው የምላችሁ። ደጋግሜ የምነግራችሁ ነገር እሱን ነው። ምክንያቱም ሰው ሀገር ላይ ነው ያላችሁት። ምንም ነገር ሀይሚዬና ብሩኬ ሊደርሱላችሁ አይችሉም፣ እናንተ የሆነ ነገር ብትሆኑ ማለት ነው። ስለዚህ ከራስ በላይ ሰማይ ይባላል። እና እነሱ እንደዚህ አይነት ድራማም ሲሰሩ የሆነ ነገር እንትን ሲሉ እንደዚህ በሙዚቃ በስቶሪ ምናምን የሆነ ነገር በማድረግ ጥቅሶች ምናምን ፖስት በማድረግ ምናምን እናውቃቸዋለን። በቃ ከዛ የሆነ ነገር አስደንጋጭ ነገር ፖስት ያደረጉና በኋላ ላይ ደግሞ እኛን ፕራንክ ነው ይሉናል፣ ወይ ደግሞ ፕራንክ ነው ሳይሉም ሳይናገሩም ዝም ብለው ስራውን የሚቀጥሉበት አይነት ሁኔታ አለና እሱን ነገር ግንዛቤ ውስጥ መጨመር መቻል አለባችሁ። ሁሌ አዲስ አትሆኑ። ብዙ ነገሮች አልፈዋል ከዚህ በፊት በብዙ በቃ እንደዚህ እያስደነገጡን ምናምን፣ ከዛም በኋላ ላይ በሰላም ይመጣሉ። ከዛም ድራማ መሆኑን ሳይነግሩንም በዛው እየቀጠሉ ከዛም በኋላ ያን ነገር ሲጨርሱ ደግሞ በፍቅር ደስ በሚል ነገር እየመጡ ብዙ ነገሮች አልፈዋል። ስለዚህ ከዛ ነገር መማር መቻል አለባችሁ። ሁሌ አዲስ አይሆንባችሁ፣ ሁልጊዜ አዲስ አይሆንባችሁና ሀይሚዬና ብሩኬ አሁን ላይ ይሄን ነገር ባይሰሩ አሪፍ ነበር፣ በጾሙ ማለት ነው። ግን ምንም ማድረግ አይቻልም። እንግዲህ እነሱም ልጆች ናቸው። አላህ ወደ ቀልባቸው ይመልሳቸው። ሁላችንም ደካማንን፣ በጣም ደካማንን በሃይማኖታችን ላይ በጣም ከባድ ነውና ፈጣሪ ይቅር ባይ ነው፣ ይቅር ይበለን እና በዚህ ሰዓት እንደዚህ አይነት ነገር እንትን ባይል አሪፍ ነበረ። ግን ደግሞ ከዚህ በፊትም ታስታውሱ ከሆነ በጾም ሰዓት እንደዚህ አንዳንድ ነገሮች ተፈጥረው ነበረ። በመሀል ነው እንግዲህ እርቅ ተፈጥሮ ምናምን ወደ ራሳቸው ተመልሰው ከዛ ደሳስ በሚል ነገር ሲመጡልን የነበረው። ያለፈው አመት ታስታውሳላችሁ፣ ዱባይ የሄደም ሰዓትም እንደዚህ ጾም ሰዓት ነበር እኮ የዛኔ ማርለ ነው አይደለም፣ ብቻ ጾም ሰዓት ነው አብዛኛውን ጊዜ የሆነ ነገር እንትን የሚለው። በአመት እንደዚህ አይነት ነገር ይፈጠራል። ና ሀይሚዬና ብሩኬ ላይ መጨረሻ ላይ ግን በሰላም በፍቅር ይመጡና ያው ይክሱናል ማለት ነው። ስለዚህ እናንተ ይሄ ነገር ስራና ስራ መሆኑን እያወቃችሁ ራሳችሁን ባትጎዱ ጥሩ ነው ማለት ነው ውዶችዬ። እኔ አሁን ለፈጡር ምግብ እየሰራው ነውና የምር በዛን እንትን ውስጥ ሆኜ ነው ባለች ጊዜ ማወራችሁና ውዶችዬ። አሁን ላይ ስራ ይበዛባችኋል፣ ብዙ ነገር አለ ምናምን። ስለዚህ ራሳችሁን አደጋ ላይ የሚጥል ነገር እንትን አትበሉ። በቃ ወደ ራሳችን እንመለስ። የምሬን ነው፣ ወደ ራሳችን እንመለስ ውዶቼ። ሀይሚዬና ብሩኬንም ፈጣሪ ቀልብ ሰጥቷቸው ማለት ወደ ራሳቸው ተመልሰው ከዚህ ነገር ወጥተው ከዚህ ሙድ ወጥተው በሰላም ይምጡልን።
በቃ የአብሳላት ዩቲዩብ ሲከፈት ድራማ እንደሚጀመርና የሆነ ፓርት እንደሚሄዱበት የታወቀ ነው። ሲቀጥል የባለፈውን ድራማ አልተጠናቀቀም እንደምታውቁትና ሀይሚዬና ብሩኬ እኛን ለማረጋጋት በተወሰነ መንገድ በመሀል ሰላም ፈጥረው መጡ። ሰው ደግሞ ሰላምም ሲፈጠር ያው ነው፣ ከስድብ አይነጣም ማለት በመጥፎም በጥሩም ጊዜ ያው ነው የኛ ሰውና ስለዚህ እነሱ ዝም ብለን በቃ ስራችንን ሰርተን ይሄን ነገር ለአንዴና ለመጨረሻ ጊዜ ማጠናቀቅ መቻል አለብን ብለው አስበው ይሆናልና መጪው ጊዜ ኢንሻአላህ ሰላም ነው የሚሆነውና ምንም ነገር አታስቡ። እስከዚያው ግን በትዕግስት በሶብር እኛ ማየት መቻል አለብን። እንደዚህ ሳይድ ይዞ መሰዳደቡ ትርጉም የለውም። እኛ ከራሳቸው በላይ እኛ አናቅላቸውም። ገባችሁ? ህይወታቸውን እነሱ ነው የሚኖሩት እንጂ እኛ አይደለም የምንኖርላቸው። ገባችሁ? እና እኛ ከብሩኬ በላይ ለሀይሚ አናስብም፣ ከሀይሚ በላይ ለብሩኬ አናስብም። ይህን ነገር ማወቅ መቻል አለባችሁ። ሀይሚዬ ደግሞ ሰው አልባ አይደለችም። በጣም ቤተሰብ አላት፣ ወንድሞቹ አሉ ምናምን። ስለዚህ አትጨነቁ። ገባችሁ? እናንተ በጥሩ ነገር በመልካም ነገር አስባችሁ ከውዴታችሁ የተነሳ ሊሆን ይችላል። ግን ደግሞ እንደዛ ስትሉ ደግሞ እናንተ አንዱን ወዳችሁ አንዱን ስትጠሉ አንዱን ስትሳደቡ እናንተ ወንጀል እየሰበሰባችሁ ነው። ይሄ ነገር ጥሩ አይደለም። እነሱ ነገ ጧት አንድ የሚሆኑ ልጆች ናቸው። ሲጀመርም አልተለያዩም። ይሄ ነገር ለስራና ለስራ ስለሆነ እንጂ ማለት ነው። ከዚህ በፊት ስንት ነገር አልፏል። የምር አሳማኝ በቃ አሳማኝ በሚባል ደረጃ ሀይሚዬ ትወናዋን ታውቃላችሁ። በጣም ብዙ ነገር እንትን ብሎ አልፏል። በጣም ብዙ ነገር አልፏል እና ከዛ ካለፈው ነገሮች ራሳችሁን እንትን ማለት አለባችሁ። ማስተማር አለባችሁ፣ መማር አለባችሁ፣ መለወጥ አለባችሁ። ብዙ ጊዜ እንደዚህ የሚያስደነግጥ ነገር ያረጉና በኋላ ላይ ሰላም ነው። እኛ ሰስፔንስ ሆነን እኛ በቃ በጉጉት እንድንጠብቅ ነው እንደዛ የሚያረጉት። የስራው ባህሪ ነው ውዶች። ስለዚህ እነሱ ደግሞ ያው እይታውን እንደነገርኳችሁ እንትን ለማለት ለማሳደግ ምናምን ነው እንጂ አሁን እነሱ ቪው አተው ተመልካች አተው ወይም ኦዲየንስ አተው ምናምን እኮ አይደለም እንደዚህ አይነት ስራ የሚሰሩት። እና እንደነገርኳችሁ እይታውን ከነበረው ከፍ ለማድረግ ያክል ነው። ከፍ ሲል ደግሞ ክፍያውን በዛው ልክ ከፍ ይላል ማለት ነው። ያው ዩቲዩብ የሚከፍላችሁ እንደ እይታው እንደ ቪው ሁኔታ ነው። ቪው ከፍ ካለ ጥሩ ቢዝነስ ይኖራቸዋል። እይታው ዝቅ ካለ ደግሞ እንደዛውና ለዛ ይሆናል እንጂ ምንም ነገር ተፈጥሮ አይደለም እነሱ መሀል ላይ። ባለፈውም እንደነገርኳችሁ ስቶሪ ላይ የሚያስደነግጥ ነገር አደረጉ። ከዛ በኋላ ምንድን ተፈጠረ? የዛኑ የዕለት ብሩኬ መጣ ለአብሳላት ዩቲዩብ ተከፈተላት። ከዛ በማግስቱ ይህን ስራ ይዘው መጡ። ለአብሳላት ቤት ድረስ ሄደች። ስሜት አለኝ ምናምን አለች። በቃ ያው አፈቀርኩ ማለት ነው ዝሮ በሌላ እንትን እና እሱን ብላ መጣች። ይህን ስራ ይዘው መጡ። ከዛ ኦዲየንስ ደግሞ ለምን አትወጪ ምናምን እያለ ሲጮህ ሀይሚዬ ደግሞ ወጣች። በቃ እነሱ እንትን እያሉ ያሉት እኛ በምንናገረው ነገር እነሱ ቢዝነስ እየሰሩ እየተመካከሩ ሸር እያረጉላት። ፍጼም ሸር አረገላት የአብሳላትን ዩቲዩብ፣ ቤካ ሸር አረገላት። ማን ነው ብሩኬም እንደዚሁ። ስለዚህ እነዚህ ልጆች ሁላቸውም ተመካክረው የሚተዋወቁ ልጆች ናቸው። ስራና ስራ ነው እየሰሩ ያሉት እና ሶብር አድርጉ፣ ትግስት አድርጉ። ሁሉን ነገር በትግስት እለፉት። ጾም ነው አሁን። ጾማችንን እያስታወስን መጥፎ ነገር ካፋችን ሳይወጣ እንትን ማለት አለብን። ሀይሚዬ ደግሞ ምንም አትሆንም የኔ ቆንጆ፣ ባለሽበት ሰላምሽ ብዝዝት ይበልልን። ብሩኬም እንደዛው አይዞን። ሁለታችሁም የማትለያዩ ልጆች ናችሁ። ይህንን ስራ አሁን ላይ ባትሰሩት መልካም ነበረ። ግን ደግሞ ያው ሰው ላይ ምንም አይነት የተለየ ነገር ስላላያችሁ ወይም ደግሞ በቃ ይሄን ነገር መጨረስ መቻል አለብን ብላችሁ አስባችሁ ሊሆን ይችላል እና ብቻ እንረዳችኋለን። ግን ደግሞ አንዳንዴ የዋህ የሆኑ ሰዎች አሉ። ምንም በቃ ይሄ ስራ ነው ብንላቸውም ራሱ እንትን የማይሉ በቃ ሁሉ ነገር እውነት የሚመስላቸው አሉና ለእነሱ ስትሉ ነገሮችን በሰላም ብትቋጩት፣ አሁን ላይ ይህን ነገር ከት አድርጋችሁ በቃ በፍቅር ብትመጡልን ደስ ይለናል። ካልሆነ ግን ውዶቼ እናንተ ራሳችሁን ጠብቁ ነው የምላችሁ። ሰላማችሁ ብዝዝት ይበልልኝ። መልካም ቀን ይሁንላችሁ። ባይ ባይ።